ተከተለሽኝ መጣሽ። እሺ ምን አመጣሽ? ቆይ ኧረ ተው፣ ነገ ጾም ይገባል። ተው ግን በጣም ግልጽ እኮ ነው። በቃ በዚህ ነው የምንቀጥለው ጋይስ። 3 ቀን እንኳን አትይኝም። አንድ ቀን አላውቅም። እሱን 3 ቀን ብለህ አልነገርከኝም ደግሞ ወይ ድላችን አሁን ይቅርታ ጠይቄ አብረን እንድንሆንና በሰላም እንድንኖር ነው። በቃ እኮ በቃ እሺ፣ ይቅርታሽን ተቀብዬሻለሁኝ። በቃ አመሰግናለሁ። ከልብሽም ይሁን አውቀሽም ይሁን ቀልድሽም ይሁን እኔንም አሁንም እንደ በቀደም በቀደም ይሁን ችግር የለውም። እኔ ሁሉንም ነገር ትቼ ይቅርታሽን ተቀብያለሁ። በቃ እኔ እኮ ሁሉንም ነገር የተውኩት እውነት ነው፣ እውነት ነው እኮ ይቅርታሽን ተቀብዬሻለሁ እኮ አልኩሽ። በቃ ስለዚህ በቃ ሂጂ አሁን ቶሎ በል አለ። ሂጂ። ለምን ከዚህ ግቢ አልሄድም። ቀጥላለሁ ቀይሩኛል። ሌላ ቦታ ልሂድ። የትሄድ ነው? እቀጥላለሁ። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቼ እንደምን አላችሁ? ኧረ ደህና ነን ሩታዬ፣ ደህና ነን። ዝዋይ ነው የምገኘው። ልጅ የት አደረግሽ ግን ሩታዬ? በቃ ልጅ እንደፈለግሽ በ3 ወር ተተሸርሽ። በስመ አብ ሆኜ ማለቴ ከእሱ ጋራ ሰላም ማውረድ እፈልጋለሁ። እርቅ አላረፈሽም? እኔ ፍቅር እፈልጋለሁ። እዚህ የመጣሁት እንግዲህ እሱን ሁሉንም ነገር ልነግረውና ሁሉም ነገር ከልቤ እንደሆነ ላስረዳው ነው የመጣሁት። በእርግጠኝነት ማለት ያው ከልቤ እንደሆነ ሲረዳ አይ ቲንክ ደስተኛ ይሆናል ብዬ አስባለሁ። አሁን እኮ ሌላ አዲስ ፎንቃ ጀመረ ጉዳይ። እኔ እንድመለስ ነበር ሲጠብቀኝ የነበረው ነበረ። በሰዓቱ ነው ሩታዬ። እንዳያችሁት ከሆነ ብዙ ጊዜ የራሴን ህይወት ልጀምር ምናምን ብዬ ስል እሱ ብዙ ኮንፈርተብል አይደለም፣ ደስተኛ አይደለም ወይ ደብሯል ነው። ኧረ እሱ ቤት ነው በዛ እሱ ስቲል ነው ለእኔ ስሜት እንዳለው ማወቅ እችላለሁ። እና ኦኬ ስለዚህ በቃ ሁሉንም ነገር አንቺ ባለሽ እኮ ነው ቆንጆ። ታይ እንጂ ራስሽን አትደብቂ። ለመታረቅ ወይም ደግሞ እርቅ ለማውረድ ነው የመጣሁት ማለት ነው። ሩታዬ ግን አይከብድም? ራስሽ ፈልገሽ እንላይ ብለሽ አሁን ደግሞ ስትለምኝ አይከብድም? ይከብዳል። አይ ጉድ! አሁን ግን በነገራችን ላይ ሩታ አረበሽሽ። ቤት ያታምጪ ወንድ ነው አለሽ ባይዘው። እውነት ሩታ ራሱ ጉዳት ለምን እግዚአብሔር ረፈደ ለምን ራስሽን አስከብሪ። አይ ሩታዬ ቅናት አሳብዳት ጋይስ፣ ቅናት አሳብዳት ሩታዬ እንደሰማችሁ ማለት ነው። ጭራሽ ቡታጀራ ሌልኮ ነው ጋይስ፣ ዙባይ ድረስ ሄደች እኮ አብርሽን ተከትላ። ይህኔ ቆንጆ አሁንም በቃ ይሄ ጾም ፈረደብን። አረ ጌታ ሆይ ከነገ ጀምሮ እንዴት ነው የሚሰራ ቪዲዮ? በቃ እንደዚህ እንደተጨማለቃችሁ 2ኛ ዓመት ሊጀምሩ ነው። ሩታዬ አንድ ነገር ልንገርሽ የኔ ቆንጆ፣ አብርሽም ደግሞ አበዛክ። ለምኝኝ ስገጅልኝ አልካትሳ ስቀጥል ሩታ ደግሞ ራስሽን አስከብሪ። በቃ እንዴ ምንድን ነው በግድም የሆነ ነገር የለም። በጀመራ ስለምንሽ አልነበረ እንዴ? ምን ሆነሽ ነው አንቺ? ራስሽን አስከብሪ። አልፈልግሽም የተማርሽ ማለት ነው የተባልሽ። ጭራሽ ደግሞ ልጅሽን ጥለሽ ዝዋይ ድረስ የታረክሽው ግን ሉልዬን በእናትሽ የታረክሽው። አቤት አቤት እንደው ፈረደበት። ለማንኛውም የኔ እናት ራስሽን አስከብሪ። ከምንም በላይ ክብር ባልጣል። እሺ የኔ ቆንጆ ወንድ አትለምኝ። በቃ ራሱ ጉዳይ። ሲቀጥል ደግሞ እሱ ህይወት ከጀመረ በኋላ ነው እንዴ ያዙን ሊቀቁኝ ምትይ እንዴ? ምን ሆነሽ ነው አንቺ? ሳስበው እሌ ነው እሱ ሰሞኑን የመጣ ነበረ ቤትሽ። እሱ ግን ራስሽ ጉዳይ የፈለግሽውን የማረግ መፍታለሽ፣ ግን ቤቴ ድረስ ወንድ አታምጪ ሲልሽ ነበር። አንቺ ደግሞ በዛ ሰዓት እሱን ለማናደድ እሱን ለማየት ነው እናውቃለን። አሁን ደግሞ የእሱ ስላወቅሽ ኦልሬዲ ከማናት ሄርሜላ ጋር እንግዲህ ፍቅር ውስጥ ገብቶ ይሁን አላውቅም። አሁን ደግሞ ተቀየርሽ፣ ተገለበጥሽ። ጭራሽ ዝዋይ ድረስ ከርሻላ እንዶ እግዚአብሔር ራስሽን ጠብቂ ነው ቆንጆ፣ ራስሽን አስከብሪ።